እንግዲህ ይሄ ኤርሜላ የምትባል ግለሰብ የሰው ባል እያማለለች እንግዲህ ወደ እስር ቤት ገብታለች እያሉ ነው ቅመሞች ማለት ነው። እኔ ግን አላየሁም እውነት ለመናገር ምክንያቱም ስራ ነበርኩ ማለት ነው። ከታሰረችም እኛ በጣም ደስ ይለናል፣ በጣም በጣም ከምነግራችሁ በላይ ምክንያቱም የሰው ባል እያማለለች ነው። ከዛ በሻገር ደግሞ እኛ ኢትዮጵያዊነታችን የማይገልጽ ስራ እየሰራችሁ ሄርሜላ የምትባለዋ ወይ ቤተሰብ የላት ወይ ቤተሰብ የሚቆጣ የላት። እሷም አብርሽም ባይዘው እንግዲህ አዶናይ ታስሮ እንደነበር ብዙዎቻችሁ ታውቃላችሁ አይደል? አዶናይ እኔ በነገራችን ላይ ኢትዮጵያ ላይ ህግ የለም ብዬ ነው ማስብ። ለምን ካላችሁኝ አዶናይ ለምሳሌ በጣም ብዙ ነገሮችን የሰራ ነው። ይቅርታ አድርጉልኝና ማለት ነው። ለምሳሌ ያው ትግራይ ክልል ራሱ ለተፈናቀሉት ራሱ ያው መንግስት ቢበላውን ብሩን እጅግ በርካታ ገንዘቦችን ነው ያሰባሰበ። ያን አንዳንድ ነገር ስራ ይሰራል። ግን እነዚህና አብርሽ የሚባሉ ምን ሰርተው ነው ጥያቄ ልጠይቃችሁ። እናንተ አሽቃባጮችን በየቦታው ትክክል ትላላችሁ። ትክክል እና ከእንቅልፍ የተነስቼ ነው ቪዲዮ የምቀርጽ ማለት ነው። በነገራችን ላይ ብርድ አለ ምናምን እኛ ጋር ብታዩት ማለት ነው። እና ለዛ ስለሆነ ነው። በተረፈ እንዴት ናችሁ? ደህና ናችሁ? እና ስለዚህ እንግዲህ ዛሬ ይቺ ሄርሜላ የምትባለዋን ግለሰብ በተመለከተ መጥቻለሁ ማለት ነው። ሄርሜላ እንግዲህ በጣም ባለጌ ነች። ምክንያቱም እኛ ኢትዮጵያዊነታችን የማይወስን ስራ እየሰራች ነው ምናምን ነገር በቃ ብዙ ነገሮች ብዙ ነገር እያደረገች እያየናት ነው። ግን እናንተ ደግሞ ቅመሞች ምንም እያላችኋት አይደለም በነገራችን ላይ። ምክንያቱም የኔ ማር ማለት እኔ ምንነቷ ነው የኔ ማር የምትሏት? ምን ሰርታ ነው? እኔ ጥያቄ ልጠይቃችሁ እናንተ ተመልካቾች አሽቃባጭ ማለት ነው። ራቁቷን ስለመጣች ነው ወይስ የሰው ትዳር ስለምትበጠብጥ ነው? እውነቴን ነው የምላችሁ። አሁን ለምሳሌ ይቅርታ እያዛጋኝ ነው እንቅልፌ ምናምን። ወይኔ በላቸው እንቅልፍ በዚህ ሰዓት ስራ እኮ አለኝ። አትገረሙም? ስራ እያለኝ ማለት ነው እያስፋሽገኛል። ሰላም ውድና የተከበራችሁ የባላገሯ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ በዚህ ትርፍርፍ ይበለልኝ። ቻናሉን ከወደዳችሁ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ካልተመቻችሁ ደግሞ ዲስላይክ አድርጉ። እንዲሁም ሰብስክራይብ ስለምታደርጉን ደግሞ እጅግ በጣም ነው የምናመሰግነው እያልኩ እንግዲህ ዛሬ በአንዳንድ ነገር መጥቻላችኋለሁ ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልን፣ እንቀበላችኋለን ማለት ነው። አዎ እኔ አሁን ግን አረብ ሀገር የምሰራ መስላችኋለሁ ጋይስ? ጥቁር ብዬ ፊት ሁሉ ምናምን ማዲያት ምናምን ምንድነው ይሄ? አሁን የአረብ ሀገር ምንድነው? ለአንዳንድ ልጆች አረብ ሀገር ተመችቷቸዋል ባይዘው ማለት ነው። እኔ ግን አረብ ሀገር አልተመቸኝም። አታዩትም እንዴት እንዳጠቋቆረኝ? ተጀ ራሱ የግብርና ምሰራ እኮ ነው መስዋዕት። አትገረሙም? እና እላችኋለሁ ዛሬ የመጣሁት እንግዲህ ስለና አብርሽ ለወራ ነው። አብርሽና እቺ ሄርሜላ የሚባሉት የሆነ ሰው እንትን ካላላችሁ እነሱ በጣም አብዝተውታል። እውነት ለመናገር በቃ አፈሉ፣ ቀላል አላፈሉም። እውነቴን ነው የምላችሁ። ስለዚህ እናንተ ምን ትላላችሁ? ሂዱበት እንሂድበትና ሄርሜላ ወደ እስር ቤት ተገብታለች። ስለዚህ እንኳን ደስ አላችሁ፣ እንኳን ደስ አለን። መታሰሯ እኛም እንደግፈዋለን። ምክንያቱም በጣም ብልግና እየሰራች ስለሆነ ማለት ነው። ባለጌ ሰው ደግሞ መታሰር ነው ያለበት እንጂ ምንም የሚሰራው ነገር የለም ማለት ነው። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየት ካላችሁ እንቀበላችኋለን። እናንተ ሁሉንም ትክክል ነው። ሄርሜላ ሚኒማር ሮታ ሚኒማር ነው የምትሉት። በቃ ሁሉም የእናንተ ማር ነው። በቃ እኔ እኮ ግርም ትሉኛላችሁ እውነት ለመናገር። እናንተ እዚህ ጋር እጄን ምናምን ሳክ ደግሞ ሌላ ነገር እንዳይመታችሁ። በዚያው ፎረፎር አለብኝ እኔ ማለት ነው። ፎረፎር ብታዩ ሊያሳብደኝ ነውና እሱ ነው ማለት ነው። ሰምታችኋል። እሱ ነው እንደዚህ የሚያደርገኝ እንጂ ሌላ አይደለም እላችኋለሁና። በስመ አብ አቧራ እየቦለለ ነው አሁን በሮመዳኑ። ምንድነው አቧራ የምትቦለው? ስራ ላይ ነን እኛ። ከስራ ላይ ስራ የምትጨምርብን አንተ አቧራ ግን ምንድነው? እና ለዛ ነው እላችኋለሁ። ስለዚህ አሁን ሄርሜላ ታስራለች፣ አብርሽ ይቀረናል እንደገና ደግሞ ማለት ነው። አብርሽ መታሰር አለበት ጋይስ። በጣም አፍልቷል። በጣም በቃ የሚሰሩትን አያውቁ፣ የሚያረጉትን አያውቁ። በቃ ተግማሙ እንዴ! ምን መግማማት? ኧረ ተጃጃሉ እንጂ ተጃጃሉ። እውነቴን ነው የምላችሁ። ስለዚህ እናንተ ምን ትላላችሁ? እስኪ ሀሳብ አስተያየት ስጡ እና ብዙም እኛንም እንግዲህ ሰብስክራይቧንም ምንዋንም ቂቀቀቅ እያረጋችሁ ሰምታችኋል። ሰብስክራይብ እያደረጋችሁ ማለት ነው። ሰብስክራይብ ግን እያረጋችሁ ነው ለምና እላችኋለሁ። ኤቭሪባዲ በጣም እኛ ጋር
አቧራ እየቦለላ ስለሆነ ቆርቆሮ ከከከከ ይላል። ታች ቤት ማለት ነው የምኖርበት እቃ የሚያስቀምጡበት ታች ቤታቸው ቆርቆሮ ነው እና ለዚያ ስለሆነ ቆርቆሮ ከከከከከከከከከከ ይላል ማለት ነው። ይህም እንግዲህ እየተንካከውላችሁ ነው ታችሁ ማለት ነው። እና እንደዛ ነው እላችኋለሁ። እንዴት ናችሁ? ደህና ናችሁ? ግን ሀባይቢ ስለዚህ እንግዲህ ስለና ማፊያ የወታደራ ዩቲዩበሮች ካወራን ይሄን ያህል ይበቃናል ማለት ነው። ኤቭሪባዲ ስራ ላይ ልንሰራ ነው እና ሰላማችሁ ብዝት ይበልልኝ። ወሬ ያላበዛባችሁም። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ቴንኪዩ ብለናል። እንግዲህ ሰብስክራይብ ስለምታደርጉን ደግሞ እጅግ በጣም ነው እናመሰግነው። አዎ እጅግ በጣም እናመሰግናለን። በተረፈ ሰላማችሁ ስትትረፍረፍ ይበልልኝ። ቴንኪዩ። አቤት ፊቴ ማዲያቱን ማዲያት እያሳየሁኝ እኮ ነው። ምን ታዲያ ምን ታደርጉልኛላችሁ እናንተ? ኦ ማዲያት በጣም አለብኝ እና ማዲያቴ እያየሁኝ ነው። እና ይሄን ያለው ነገር በሉ። ሰላማችሁ ይብዛልኝ። አበዛባችሁ። እናንተ ቅመሞች እንዴት ናችሁ? ይሄ እንትን የሚለው ነገር እንዴት ነው እናንተ ጋር የሚወረወረው ነገር ማለት ነው? አቤትኛ በስንቱ እንጨነቁ። በስኛ ስንት የሚያስጨንቀን አለ መሰላችሁ? በስንት ነገር ተጨንቀን እንሞት እና ለዛ ነው። ሰላማችሁ ይብዛው።